እንደምትመለከቱ እየጠበቅናቸው ነው አሁን ማለት ነው። ትልቅ ሰርፕራይዝ አላቸው። መኪናው ደግሞ ምን እንደሆነ አታውቁም እናንተ በእርግጠኝነት ጓጉቻለሁ እስከምታዩት ድረስ። መኪና ስለ አዲስ መኪና እያወራ አዲስ መኪና ኤኒዌይስ ይሄ ይመስላል ቁልፉ። እንደዚህ አድርገን ነው የምናስረክባቸው ዛሬ። እየጠበቅናቸው ነው በክብር ጋሽ ሰሎሞን ማለት ነው። ተከታተሉ። እንደዛ ቋሉ እናስተልኝ አበባ መስላል እንዴት ናችሁ? ሰላም ባለቤት ታምራላችሁ። እንግዲህ እንደ አንድ አዶናይ አሁን የሚሰማኝ ስሜት ማካፈል እፈልጋለሁ። ባይገርማችሁ ካናዳ ያለምኩት ህልም እውን አድርጌዋለሁ። ማለት እኔ የታየኝ እዛኔ አንዲት እናት መኪና እገዛለሁ የሚል ህልም ታይቶኝ ነበር። የዛኔ ያለቀስኩበት ህልምም ነው። ቢካዝ በጣም እውነታ ሆኖ ስለተሰማኝ አንድ ቀን አደርገዋለሁ ብዬ ተማምኜ ነበርና ግን አሁን ሆኜ ሳየው በጋሽ ሰሎሞን እውን ሆነ። ዋናው ደግሞ እውን መሆኑን ነው ማየው። እኔ እግዚአብሔር አሳይቶኛል። እንግዲህ እውን ሆኗል። በጣም ደስታ ይሰማኛል። በጣም ትልቅ ምስጋና ይሰማኛል። ጋሽ ሰሎሞን የምወዳቸው በጣም ትልቅ አንጋፋ አርቲስት ናቸው። እውነት አመሰግናለሁ ሁሉም ላደረጋችሁት ነገር። አንዳንዴ አማርኛ የትንሽ እንትን ያለ ላደረጋችሁት ነው ላደረጉት በጣም ምስጋና ከልብ ነው። ወዳችኋለሁ በጣም ከልቤ ማለት ነው። እና ሁላችሁም እዚህ ያላችሁ ቴንኪው ስለመጣችሁ። ፎሎ ላደረጋችሁ ለብሩክ ሪል ስቴት ሁላችሁም የአዶናይ ተከታታዮች ማለት ነው በጣም ወዳችኋለሁ፣ በጣም አከብራችኋለሁ እላችኋለሁ። ከዚህ በላይም ብዙ ነገሮች ብዙ ተአምር እንደምንሰራ እርግጠኛ ነኝ እና ጋሽ ሰሎሞን ወዳችኋለሁ በጣም ቴንኪው። እና ምስጋና መስጠት ፈልጋለሁ ለብሩክ ሪል ስቴት ቴንኪው ሶ ማች። ይህ መኪና ስለገዛችሁት በጣም ደስተኛ ነኝ። ኢቭን ዶው 1.5 ሚሊዮን ፎሎወር ነበረ የመግባት ዓላማችን፣ ግን ምንም ችግር የለውም ለጋሽ ሰሎሞን ይህ ሲያንስ ነው ብለው መስጠታቸው በጣም ትልቅ ደስታ ነው የተሰማኝ። እናም ትሪፕል ኢ ሆቴል የቦታ ሆስት ስላደረጋችሁን የሚገርም ምግብ ተዘጋጅተዋል። ቴንኪው ሶ ማች ላችሁ ፈልጋለሁ። ትሪፕል ኢ ሆቴል አብርሃም ግዛው የነበር ቴንኪው ሶ ማች። በጣም ተጨናንቆ ነበረ ይህ ኢቨንት እንደዚህ ኦርጋናይዝ ለማድረግ ማለት ነው። አመሰግናለሁ። ለኢትዮጵያ ሕዝብ አመሰግናችኋለሁ። ቴንኪው። እሺ እጅግ አድርገን እናመሰግናለን። እናንተም የዚሁ አካል ስለሆናችሁ አሁን ደግሞ የዛሬው ሙሽራችን ባለ መኪና የሆነው አርቲስት ሰሎሞን ተካን የምንወደው አንጋፋውን አርቲስት ምን ተሰማው የሚለውን ነገር እስኪ እንስማ ከአንደበቱ አይደል? መጀመሪያ ይህንን ክብር ጌታችን መድኃኒታችን ኢየሱስ ክርስቶስ ከእናቱ ከእመቤታችን ቅድስት ድንግል ማርያም ክብሩን ይውሰዱ። ከዛ ምን ተሰማ? ጫጫታ ላይ እንድትስቁ ነው የተሰማኝ። እንዴት ብዬ እንደምናገር አላውቅም። የመጀመሪያው ቪዲዮ ላይ ስወጣ ምንድነው እንግዲህ ለቴክኖሎጂ በጣም ጨዋ ነኝ። እንግሊዝኛና ቴክኖሎጂ በጣም ጨዋ ነኝ። ስነ ምግባር ግን እነዚህ በጣም ለሰው ልጅ አክብሮት ደግሞ የታደልኩ ነኝ። የተሰጠኝ የፍቅር ልብ አለኝ። በጣም የማመሰግነው በመጀመሪያ እዚህ ሁኔታ ላይ እንዲደርስ የሚያቀኝ የማላውቀው አንድ ትንሽ ልጅ አለ። የአዲስ አበባ ዩኒቨርሲቲ ተማሪ። እሱ ክብሩን ይውሰድ።
አዶናይ ደግሞ የሀሳቡ ጠንሳሽ የሀሳቡ አራማጅ ይሄ ብላቴና በእውነት ከሚገባው በላይ እንኳን ተወለድክልን፣ በእውነት እንኳን ተወለድክልን። ክብር ምስጋና በተለይ ለእናቱና ለአባቱ። ምክንያቱም እነሱ ባይወልዱልን ኖሮ ይህንን ልጅ ይህን ብላቴና አናገኘውም ነበረ። ከሚገባው በላይ ሽማግሌ ምርቃት ያበዛና መጨረሻ ላይ ሆድ ይመርቅ ይላል። እሱን ከማለቴ በፊት ግን አዶናይ ስምህ ታላቅ ነው። ለኩዮችህ ታላቁን ስራ ሰርተሃል። ይሄ ደግሞ አንድ ብልጭታ ስፓርክ አለው። አንድ ብልጭ የሚል ነገር የሚሰጥ ትርጉም ያለው ተአምር የሚያሳይ ብልጭታ ነህ አንተ። ስለዚህ እኔ የኢትዮጵያ ብቻ አይደለም የዓለም ወጣቶች የነሱ ተምሳሌት ነው። በእውነት ፊቴም ስለሆንኩ ሳይሆን አንዳንድ ጊዜ እኛ ማመስገን ማድነቅ ንፉጎች ነን። እኔ ግን ለዚህ የታደልኩ ነኝ። በጣም ነው የማመሰግነው፣ በጣም ነው የማደንቀው፣ በጣም ነው የማከብረው። ምክንያቱም ንፉግነት ነው አለማመስገን፣ አለማክበር፣ ሰውን ደግሞ አለመውደድ ንፉግነት ነው። ይህንን አብዛኞቻችን አልታደልንም ከኔም ጨምሮ። ስለዚህ በእውነት አዶናይ የተሸከምከውን የተወጣልህን ስም በሚገባ እየተረጎምክና እያሳለጥከው ስለሆነ እግዚአብሔር ከዚህ በላይ የከፍታው ጫፍ ተራራው ጫፍ ያውጣ። ይህንን ነው የምለው። ምክንያቱም እኔ ምክንያት ሆንኩ። ከኔ በጣም ለሀገራቸው የሰሩ ሰዎች አሉ። ይሄ ብላቴና ልክ እንደ ዳዊት ነው የሆነው። ጠባቂ አያንቀላፋም ይላል ዳዊት። የአዶናይም ጠባቂ አያንቀላፋም። ለዚህ ነው ስለማያንቀላፋ ነው፣ እግዚአብሔር ስለማያንቀላፋ ነው ይህንን ልጅ የአገር ካስማ ያደረገው። ምን አለ ወደ እሱ ዕድሜ ወሰደኝ። መታደል ነው። ብዙዎች ይጠራሉ፣ ጥቂቶች ናቸው የሚመረጡት። ምንም ማድረግ አይቻልም። ተመርጠሃል። ዩአር መሴንጀር ነህ። ለወጣቱ በተለይ መልእክተኛ ነህ። ይህን መልእክተኛነትን ግን እንደ ስምህ አደራ እንድትወጣ በዚህ አጋጣሚ እንዳባትም እነግርሃለሁ። ምክንያቱም ወጣትነት ያንን ሁሉ አሸንፎ እዚህ መድረስ ከባድ ነው። ስለዚህ እግዚአብሔር በጣም አብዝቶ ይስጥህ። የረገጥከው የነካኸው ሁሉ የተባረከ ይሁንልህ። እንግዲህ ከዚህ በላይ ደግሞ ሆድ ይመርቅ ነው የምለው። በጣም የምትገርም ሰው ነህ። በጣም የምትገርም የታደልክ ሰው ነህ። ስለዚህ እግዚአብሔር ይባርክህ። አመሰግናለሁ። ሌላው ያው በሀገር ውስጥና በውጭ ያላችሁ ውድ ኢትዮጵያውያንና ኤርትራውያን ለዚህ ትልቅ አስተዋጽኦ አድርጋችኋል። እናንተን አለማመስገን ደግሞ ንፉግነት ነው። እጅግ የምትወደዱ እንኳንም እዚህ ምድር ላይ ተወለድኩ የሚያሰኝ ነው። እንኳንም ተወለድኩ። ባልወለድ ኖሮ ይቆጨኝ ነበር። ሳልወለድ በፊት ነበር የሚቆጨኝ። ስለዚህ በእውነት እናንተም ክብር ይገባችኋል። በጣም ክብር ይገባችኋል። ኢትዮጵያውያን እንኳን ኢትዮጵያውያን ናቸው። ኤርትራውያን እንኳን ኤርትራውያን ናቸው። የእናንተ አስተዋጽኦ ነው። የሁላችሁ አስተዋጽኦ ስላለበት ዛሬ የተሰማኝን ነገር ለመናገር እንግዲህ ከአይምሮ በላይ ነው። ብድራችሁን፣ ውለታችሁን፣ ቅን ሀሳባችሁን እግዚአብሔር ይክፈላችሁ። አዶናይ ልጄ አንተም እንደዚሁ እግዚአብሔር ብድራቱን ይስጥህ፣ ውለታህን ይክፈል። እኔ መመረቅ ብቻ ነው ውለታዬ። እንደገናም ደግሞ አብሮ ካንተ ጋር እንግዲህ ትልቁ አባት አዶናይ ሆኜ መከታተል ነው አንተ እንደ አደራም ነው። ስለዚህ ሁላችሁንም በጣም ነው የማመሰግነው። በጣም እዚህ ደግሞ የምታዩት
ውዷ ባለቤቴ አልልም። ባለቤትነቱ የሱ የፈጣሪ ስለሆነ ሚስቴ ከነቁጣዋ የምትቆጣ ሴት ለባሏ ዘውድ ነች። አትጥሉት። እዚህ ትዳር ያላችሁ ሰዎች የማትቆጣ ሴት ከሆነች ግን ሰነፍ ነች። ስለዚህ ከነቁጣዋ ከነ ግርማ ሞገሷ ዛሬ እዚህ ያደረሰችን ውዷ ባለቤት ውዷ ሚስቴ ብናልፍ አንዱ ዓለም እንደዚህ ምን የመሳሰሉ ልጆችን የወለደችልኝ ምህረት ሰሎሞን፣ ዳግማዊ ሰሎሞን እነዚህም በጣም 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 አከብራቸዋለሁ፣ ወዳቸዋለሁ። በህዝብ ፊት ነው የምነግራችሁ። በጣም ነው ከሚገባው በላይ እናንተስ ትንፋሶቼ ናቸው። እዚህ መድረሴ የእናንተ አስተዋጽኦ ስላለው ከፍ ብዬ ጎንበስ ብዬ አመሰግናችኋለሁ። እግዚአብሔር ይስጥልኝ። በመጨረሻ ምህረት ፀሐይ የሚባል ካለ አላውቅም፣ መጥቶ ከሆነ አዳሪ ትምህርት ቤት አብረን ያደግነው እንደ ታላቅና እንደ ታናሽ እኔ እንደ አባትም ነው የማየው የነበረው። ሌላው የአዶናይ ታላቅ ብዬ ነው የማስበው። ትልቁ አዶናይ ማለት ነው። እኔ አባት አዶናይ ሲሆን ያለው ደግሞ ታላቁ አዶናይ ብዬ አውጥቼለታለሁ። እዚህ ጋር የምታዩት ምህረት ሰው ሲሞት ነው ማስታወሻ። በጣም ጥሩ ሰው ስለሆነ የእሱን የምህረት ፀሐይን ስም ምህረት ሰለሞን ብዬ አውጥቼለታለሁ። የፍቅር ጥግ እዚህ ድረስ ነው። እርስ በርስ እንዋደድ። ዮሐንስ ወንጌል እንግዲህ ስለ ምዕራፍ ተቀስላችኋል። እርስ በርሳችሁ ትዋደዱ ዘንድ ትእዛዜች ናት ይላል መጽሐፍ ቅዱስ። ስለዚህ ሁላችንም እዚህ ድረስ የመጣችሁትንም እጅግ አብዝቼ የሙያ ጓደኞቼንም እጅግ አብዝቼ የእናንተ ነው እዚህ ያደረሰን። እዚህም የደረስኩትም በእናንተ ጥረትና ጉትጎታ ሰለሞን ነቃበል እያላችሁ እዚህ ያደረሳችሁኛል። ክብሩን እናንተም ውሰዱ። ብሬ በጣም ነው የምወድ። ሲራክ የማስታወቂያ ሰራተኛ በጣም የልጅ አዋቂ ነው። እሱ ደግሞ የአዶናይ መካከለኛው አዶናይ ነው። ሁላችሁን ብቻ ያልጠራዋችሁ ሮመዳን አሁን እዚህ አለ። ሁላችሁንም ያልጠራዋችሁም ሰዎች ካላችሁ እግዚአብሔር ብድራታችሁን ይክፈል። በጣም ነው የማመሰግነው። በጣም ኢትዮጵያ እግዚአብሔር ኢትዮጵያን፣ ህዝቦቿን፣ ምድሪቷን ይባርክ። እግዚአብሔር ይስጥልኝ። ድሮም ጀምሮ ግድግዳይ ላይ የጻፍኩት ነው ካናዳ ያለው ማለት ነው። 25,000 ህፃናቶችን ማገዝ እፈልጋለሁ የሚል ዓላማ አለኝ። አሁን እንግዲህ በአቅሜ ጀምሬዋለሁ በራሴ ማለት ነው። እና እነሱ ልጆች የኔ ብርታት ናቸው። በምዳክምባቸው ቀናቶች ለራሴ ሳይሆን ለነሱ ብዬ ነው የምሰራው፣ ለነሱ ብዬ ነው የምነሳው። እና እንደ አንድ አዶናይ ህይወቴ ላይ ምክንያት ያስፈልገኝ ነበር። ስለዚህ እነዚህ ልጆች ደግሞ የኔ ምክንያቶቼ ናቸው። እንድጠነክር፣ እንድበረታ፣ አንደኛ እንደሆን፣ የዚህ ዓመት ቲክቶክ አዋርድ እንዳሸንፍ፣ የቀጣዩም ዓመት እንዳሸንፍ የሚያደርጉኝ እነሱ ናቸው። በረከቴ ናቸው። እነዚህ ልጆች ለእኔ በረከቴ ናቸው። አዶናይ ፋውንዴሽን በዚህ የተመሰረተ ይሆናል። በቅርቡም እንግዲህ ይፋ አደርጋለሁኝ ስለ አዶናይ ፋውንዴሽን። አሁን ፍቃድ ላይ እየሰራሁ እገኛለሁ። በቅርብ ጊዜ አዶናይ ፋውንዴሽን ይፋ ይሆናል። እሺ፣ በድጋሚ ክቡራትና ክቡራን እንግዶቻችን ስለመጣችሁ ደስ ብሎናል። አሁን ደግሞ የቁልፍ አሰጣጥ ስነስርዓቱን እናከናውናለን። ከዛ በመቀጠል ወደ መኪናዋ ቦታ ሄደን ደግሞ መኪናዋን የምንመለከታት ይሆናል። በመቀጠል ደግሞ የኮክቴል ፕሮግራም። እንዴት አመሻችሁ? እግዚአብሔር ይስጣችሁ። ኢትዮጵያዊ እኔ ብዙም ማውራት አልችልም። እግዚአብሔር ይስጣችሁ። ኢትዮጵያ በውጭም ያላችሁ አዶናይ እግዚአብሔር ይስጥህ። እግዚአብሔር ይባርክህ አባቴ።
አድርጉ። አንዴ እባክህ እንግዲህ ያው ቁልፏች ትመስላለች። የሚያጨበጭብ የለም ሁሉም ስልክ BYD ኤሌክትሪክ መኪና ለአንጋፋው አርቲስት ሰለሞን ተካ በዛሬው ዕለት እንግዲህ እውን ያው ቃል በመግባት ብቻ አይደለም ይሄው ዛሬ መኪናዋን ይዟት ነው የሚሄደው። በተለይ እንግዲህ ይሄኛው ቁልፉ ነው። ቁልፉ ደግሞ የሚጠፋበት ማስተር ካርድ አለ። ማስተር ካርድ ነው። በዚህኛው መክፈት ይችላል ማለት ነው። ይሄ ሪዘርቭ ቁልፍ ነው። ስለዚህ ይሄ አስተዋጽኦ ያደረጉልን በተለይ ግሩፕ ሪል ስቴት ምስጋናችንን በድጋሚ እናቀርባለን። ቲክቶከር አዶናይ ደግሞ ይሄ ቻሌንጅ በአጭር ጊዜ እንዲሳካ ስላደረገልን ክብረት ይስጥልን፣ በድጋሚ እናመሰግናለን። ይሄ ፕሮግራምም እንዲሳካ ደግሞ እገዛ ያደረጉ ተቋማትና ግለሰቦችን በሙሉ ይህንን የምታዩትን የተንጣለለ ሆቴል ደግሞ ዛሬ ከዚህ ስነ ስርዓት በኋላ ደግሞ የኮክቴል ስነ ስርዓትም ተዘጋጅቶልናል። ኮክቴል ግብዣም ይኖረናል። ስለዚህ ሰሌ ዛሬ መኪናዋን እያሽከረከርክ መሄድ ነው ወደ ቤት። እስኪ ጭብጨባ እስኪላችሁ እስኪ ራቅ ነው በትንሽ እንዲገባል። አብርሃም ወጣ ክላክስ አር ክላክስ በጣም እጅግ አድርገን እናመሰግናለን። እና የብሩክ ሰዎች ፍላጎት እናደርግና የፎቶግራፍ ፕሮግራም እናደርጋለን። በቃ አዶናይ ኑና ፎቶ እንነሳ። ፎቶዎች ጋይሰሌ ወደ ኋላ ሁኑልንና እዚህ ጋር አንዴ ፎቶግራፍ እናደርጋለን። ሌላ ስጦታ አለኝ ለጋሽ ሰሎሞን። እንግዲህ መስጠት እፈልጋለሁ። ትንሽ ጋሼ የኔ አባት ትንሽ በጭብጨባ አግዙ በእናታችሁ። ፊታችሁን ወደ ካሜራ አድርጉ። አብርሃም ወደ ዘወር በል ትንሽ በጣም የምንወደው ወንድማችን ይሄ ቻሌንጅ እንዲሳካ ትልቅ አስተዋጽኦ ያደረገው እንግዲህ ምንም እንኳን አስጀማሪና ጠንሳሽ አዶናይ ነው። ዛሬ ደግሞ የራሴም ደግሞ ስጦታ አለን እያለ ነው። ስጦታው ምንድነው የሚለውን ወደ ላይ እናሳያችኋለን። ከዛ በፊት ግን የሚለው ነገር አለ። ጋሼ እንግዲህ ስዕል ናችሁ እናንተ፣ የኢትዮጵያ ስዕል ማለት ነው። ለዘላለም መስታወስ ያለብን ግዴታችን ነው። እናንተን ማስታወስ የሰራችሁ ትልቅ ነገር አለ በመንፈሳዊ ደረጃ ማለት ነው። አመሰግናለሁ። እንደ ኢትዮጵያ ሕዝብ ሁላችንም እናመሰግናቸዋለን። ወጣቶችም የእናንተ አራያ እንከተላለን። በመንፈሳዊ ደረጃ እናመሰግናለን። የስዕል ደግሞ ስዕል ስለሆኑ ስዕል አምጥቻለሁ። እንግዲህ እኔ ደግሞ እዚህ ላይ ከአዶናይ የምወዳት ቋንቋ አለ፣ አለመወዳደቅ። ማናችንም በተሰጠን ስራ ላይ አለመወዳደቅን ማሰብ አለ።
እንወዳደቃለን፣ እንነሳለን፣ እንወዳደቃለን፣ እንነሳለን። በጣም መውደቅ ተራ እንትን ነው። መወዳደቅ ግን ብዙ ነው። ብዙ ቻሌንጅ አለው። እሱ አስቦት ሊሆን ይችላል። መወዳደቅ ይበዛል። ምክንያቱም ብዙ መከራዎች አሉት። ስለዚህ አዶናይ በመወዳደቅ ውስጥ በመነሳት ታላቅ ሰው ሆነሃል። እኔም በመወዳደቅ ውስጥ ታላቅ ሰው ሆናለሁ። አሁንም ሞገስና ክብር ሰጥተኸኛል። ከፈጣሪ በታች እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። ዋናው ነገር ዛሬ እንግዲህ እንዲህ ባለ ስነ ስርዓት እንድናደርግ ያስገደደን ነገር ሌሎችም በጣም የምንወዳቸው የምናከብራቸው በተለያየ ሙያ መስክ አሉ፣ ከአርቲስቶችም ውጭ ያሉ ሌሎች አካላት ደግሞ ይህንን አርያ በማድረግ እንደዚሁ የመኪና ርክክብ እንዲያደርጉ የምንወዳቸውን የምናደንቃቸውን በህይወት እያሉ ማመስገን መቻል አለብን፣ ማወደስ መቻል አለብን ብለን ነው ዛሬ የተነሳ ነውና ለዛም ነው ለጋሽ ሰሌ ክብር ይገባዋል ለሰራው ስራ። እንግዲህ ቻሌንጁ እንደምታውቁት በተለይ ለማህበራዊ ድረገጽ ላይ ሲዘዋወር ነበር። ጋሽ ሰሌ በታክሲ እየተጋፋ ይሄድ ነበረ። አለመታደል ሆኖ ነው እኛ ሀገር ኢትዮጵያ ስለሆነን እንጂ እንደሱ ያሉ በተለያዩ ዓለም ላይ ያሉ ፊልም ሰሪዎች፣ ቲያትር ሰሪዎች ተከብረው እጅግ ቅንጡ የሆኑ መኪናዎችን የሚነዱበት ሁኔታ ነው ያለው። ኢትዮጵያ ሆነና ደግሞ እንደዚህ ሆነ። ግን ደጋግ የሆኑ ኢትዮጵያውያኖች አሉ። በተለይ በዚህ አጋጣሚ ብሩክ ሪል ስቴትንም እባካችሁ ደግማችሁ ደጋግማችሁ አመስግኑልን። ትሪፕል ኢል ሆቴልንም ይሄ ፕሮግራም እንዲሳካ ስላደረገ፣ ሌሎችም የመገናኛ ብዙሃን ባለሙያዎች፣ የሶሻል ሚዲያ ተጽዕኖ ፈጣሪዎች በዚህ ሰዓት ቀጥታ በተለያየ ማህበራዊ ድረገጽ እየተሰራጨ ነው። በጣም በርካታ ሰዎችም እየደወሉልን ነው። እናንተም ስለመጣችሁ ለጊዜያችሁ እናንተንም በጣም እጅግ አድርገን እናመሰግናለን። ቴንክ ዩ ሶ ማች። ወደ ሽልማቱ ይኸው ይግለጻት እስኪ ከታች ይከፈት አዶኒ ያዘው ከፍ እንዴ ታላቋ ሰሎሞን ነው። ትንሹ እዚህ ነው። በጣም ነው ሳሊው እዚሁ መሀላችን አለና ይሄንን ስራ የሰራው ራስን እስኪ ያስተዋውቅ። ወንዴ አርት እባላለሁ። እርሶን በመሳሪያ ታድያለሁ። እንኳን ደስ አሪፍ እዛው ግባ። ፒክቸር ተነሱ አንድ ላይ አዶኒም ግባለ። አሪፍ። እስኪ ወደ ካሜራ ሁላችሁም አሪፍ። ታዲያስ ፈገግ ጋሽ ሰሌ ሃሃሃ የታል? እስኪ አንድ ያስፈልገናል። በጣም ነው የምታምሩት። አዶኒ ተሳካ መሰል አልስቃል ፖስተር ብላ። እስኪ ታዲያስ እሱ ማለት ዘመን አሳቀው። ናይስ ፎከስ ስቱዲዮንም እናመሰግናለን። ተባካችሁ እስኪ ግቡና አንድ ሁለታችሁ አንድ ጋሽ ሰሌ አዶኒ እስኪ የትላንቷን ሳቃት ዊሿን ሲያሳየን እስኪ